ለምን አመመን ብለን ከዛ እማዬ ምግብ አሰራች። እናታን ግን በጣም ጠግቧል። ምን በልቶ ምን አቀለታለሁ ብቻ በጣም ጠግቧል። ምን አባቱ ነው ያኮረፈኝ? አኮረፈሽ? እንደውም በቃ አንቺ ከተጣላሽ እኔ እመጣለሁ። ዋው በቃ ይሳሉን ማይ መጣች። እሺ ግን ናታን ምን ልበልልሽ? በጥፊ በይ። በጥፊ ግን ከዛ እሱ ከመታኝስ? እባክሽ ቀልድ ነው። እሺ ሌላ ምን ልበልልሽ? ይኸውልሽ ምን አባ ሆነ ነው መውደድ እኮ ባንተ ተጀመረን ብላለች ቢሆንሽ። እሺ አንቺስ ቀልድ ነው ደግሞ እንዳትነግሪ። ናታኒ እስኪ እንደው አትደብቀኝ። ባልወልድም ልጄ ነህ። ከቤቢ ጋር ፍቅር ቢጤ ነገር አለዘ አይ ማይሱማ ቆንጆ ነች። ዳጣ እንዳለች አይዋ በቃ ዝም በቃ እንዴ እናገራለሁ እንዴ ተናገሪ እንጂ ዳጣ ምንድን ያለች? ለምንድን ነው የማትናገሪው? አንቺ ኮቴ ቢስ ምንድን ነው ግድግዳ ስር የሚለጥፍሽ? ዳጣ እንዳለች መወደድ ላይ ብርቅ ነው ወይ? ምን ውሃ የዳጣ ሚስጥር ለወይዘሮ ማርታ ነገረቻቸው። ወይዘሮ ማርታና አቢጌልም እጅግ በጣም ተደናግጠዋል። ናታንም የሚያረገው ጠፍቶት በድቅ ቁጭ እያለ ነው። ናታንና ዳጣ ለተወሰነ ጊዜ አኩርፋት ብለው ስለነበረ ሰላም እሱ ስላኮረፋት ዳጣ በጣም ጭንቅ ብሏት ነበር። እናም የምታዋየው ሰው ብታጣ ለዳጣ ለውሃ ሁሉንም ነገር ነግራት ነበር። ግን ደግሞ እንዳትናገሪ ብትላትም እና ወይዘሮ ማርታ ተሰብስበው ቁጭ ባሉበት አቢጌል ውሃ ዳጣ እንዳለችህ ብላ ለናታን ወሬውን ጀምረዋለች። ናታን እንዳትናገሪ ብሏት ነበር። ወይዘሮ ማርታም ዝም በይ ብትላትም አቢጌል ደግሞ ምን አለች ካልተናገርሽ ብላ ስታፋጥጣት መወደድ ብርቅህ ነው ወይ ብላለች። ይህ ቃል ሁሉንም ሰው አስደንግጦታል። አቶ ደረጀም ለስራ ወደ አውሮፓ ሄዷል። አቢጌል የሰላምና የዳጣ እዛ ቤት መሆን እጅግ በጣም ረብሿታል። ሰላም ሰላም! ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍ ይበል እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። በባለፈው ክፍል እንዴት ተመለከትነው ዳጣ ተከታታይ ድራማ እናቱ ደረጀ ከድሮ ቤታቸው ወደ አዲሱ ቤታቸው ቤት ቀይረዋል እና በዚህም የተነሳ የዳጣና የናታን ክፍሎች ተከታታዮች ስለሆኑ እንግዲህ አቢጌል ይሄን ክፍል ለቀሽ መውጣት አለብሽ፣ እዚህ ክፍል መቀመጥ የለብሽም እያለች ከዳጣ ጋር አለመግባባት ተፈጥሯል። ዳጣን አባት ደረጀም ቢሆን የመረጠልኝ ይሄን ነው፣ ሰላም ናት የመረጠችልኝ። ስለዚህ ከዚህ ክፍል የት ሄዳለሁ? ከዚህ የተሻለ አንቺ ትልቅ ክፍል ይዘሽ የለም ወይ ብትላትም እዚህ ክፍል ከናታን ጎን አንቺ በጭራሽ ልትቀመጪ አትችይም ብላታለች። ዳጣም እኔ እዚህ መሆኔ ለናታን ጋር ምንም አይነት ግንኙነት የለውም፣ ስለዚህ ክፍሉን ቀይርኝ፣ እሺ ያንቺ ክፍል ቀይርኝ፣ አንቺ ነይ ዝኩኝ ብላት ነበር። እሷም ክፍሏንም እንደማትቀይራት ግን ደግሞ እዚህ ክፍል መሆን ያለባት ውሃ እንጂ አንቺ አይደለሽም ብላለች። ውሃ እኮ ከነባይ ከነትዬ ጎን ነው የሷ ክፍል ብትላትም አይ በጭራሽ አንቺ እዚህ ክፍል ውስጥ መቀመጥ አይገባሽም ብላታለች። እንኳንስ እዚህ ክፍል ውስጥ አይደለም ቀርቶ ገና ከቤት መንቅሬ ያወጣሻለሁ። ሰላም ናት የዚህ ሁሉ የልብ ልብ እንዲሰማሽ የምታደርግሽ፣ ሰላምና አባዬ ናችሁ እያለች ነው። ዳጣ ያቶ ደረጀ እዚህ አለመኖር ትልቅ ጫናን የፈጠረባት ይመስላል። አሁን ላይ የሚከላከልላትም ሆነ ከአቢጌልም ሆነ ከወይዘሮ ማርታ በእርግጥ ወይዘሮ ማርታ ዳጣን የምትወዳት የኔ ልጅ ብትሆን ብላ የምትመኛት ልጅ ብትሆንም ግን ደግሞ ያቶ ደረጀ ልጅ መሆኗን ካረጋገጠችና ናታንን እንደምትወደው ካረጋገጠች ይህ ሁሉ ስሜት መቀየሩ አይቀርም። እናም አሁን ላይ ዳጣ ብቸኛ ሆናለች ማለት ነው። አቢጌልን እባክሽ አትጨቅጭቂኝ ብላት ነበር። ግን ደግሞ እዚህ ክፍል እንዳትወኚ ወጥተሽ ጠብቂኝ፣ ክፍል ቀይሪ ብላ ጥላት በወጣችበት ጊዜ ናታን ወደዛ ክፍል ሄዶ ነበር። ናታን ወደዛ ክፍል ሲሄድ እባክህ ናታን ወደዚህ ክፍል አትምጣ እያለች ነው። እንዴ ምን ሆነሽ ነው ዛሬ እናንተ ሰዎች እየተፈራረቃችሁ ልታሳብዱኝ ነው እንዴ ባለች ጊዜ ምንድነው ምን ተፈጥሮ ነው እያለችው ነበር። እና ደግሞ እኔስ ምን አደረግኩሽ? እኔ ገና መምጣት አይደል እንዴ ምን አርግሽ ነው ቢላትም የሁሉም የጸብ መንስኤ ሁሉ አንተ እንደሆንክ ታውቃለህ። አቢጌል መታ ይሄን ክፍል መቀየር አለብሽ እዚህ ክፍል እንዳላይሽ እያለች ነው። ለምን ቢላትም ምክንያቱማ አንተ ነህ ናታን ጎን በጭራሽ ልትሆኛቸው እያለችኝ ነው ብለው ነበር። እናም አሁን ከመምጣቷ በፊት እባክህ ክፍሌን ለቀህ ውጣልኝ ብለው ነበር። እሱም ደግሞ የዚህ መፍትሄው እኮ የታወቀ ነው ብሏታል። እሷ የእሱን ፍቅር ተቀብለው ፍቅራቸውን አንድ ላይ ሆነው ማሳየት እንደዛ ከሆነ
ይቆርጥላታል ቢላትም እሷ በጭራሽ እንደዛም ቢሆን ሊቆርጥላት ሳይሆን የሚችለው እኔን ለመቆራረጥ ነው ቆርጣ የምትነሳው። ስለዚህ እባክህ እኔ አቢጌል ጋር መጣላት አልፈልግም እያለች ነው። እሷ እኮ ጥላቸው አሁን አይደለም አቢጌል ራሷን እንጂ ማንንም ሰው ወዳ አታውቅምና አንቺ ብቻ ነሽ እሷን የምትወጃት እያላት ነበር። አቢጌል ዳጣም እኔ እኮ ቢያንስ እንኳን እንደዚህ እየተንከባከብኳት እንዲህ አይነት ፍቅር እየሰጧት ምስጋናው እንኳን ቢቀር ቢያንስ ምን አለ ለኔ ጥሩ ስሜት ቢኖራት እያለች ነበር። ናታንም ያለ ምክንያት የሚጠሉ ሰዎች ምናልባት ያለ ምክንያት ይወዱኛል ብለሽ አትጠብቂ እያላት ነበር። እሱማ የምጠላኝ ምክንያት አላት ብላለች፣ ግን ደግሞ ምክንያቱም መናገር አልፈለገችም። እሺ ምክንያቱም ምንድነው ቢላትም እባክህ ክፍሉን ለቀህ ውጣልኝ፣ አሁን በድጋሚ ከመምጣቷ በፊት ክፍሉን ለቀህ ውጣልኝ፣ የኔና ያንተ የፍቅር ግንኙነት መቼም ቢሆን የሚታሰብ አይደለም የማይሆን ነው ብለዋለች። እሱም ደግሞ እሺ በቃ ብሎ ከክፍሉ ለቆ ወጥቷል። ግን የሄደው ሰላም ጋር ነበር። ሰላም ጋር ከሄደ በኋላ ሰላምን እባክሽ ሰላም ይሄ ነገር ይቅርብኝ፣ ዳጣ ለእኔ ምንም አይነት ስሜት የላትም፣ እሷ ስሜት ሳይኖራት እኔ ብቻ ገፍቼ ፍቅር ሰጥቶ መቀበል ነውና በዛ ላይ ደግሞ እህትነቷን ማጣት አልፈልግም። እኔ በጣም የምወዳትና የማከብራት ናት ሴት ስለሆነች ዳጣ ቢያንስ እንኳን ፍቅሩ ቢቀር በእህትነት እንድትኖረኝ ከጎኔ እንድትሆን እፈልጋለሁ እና እኔ ከእሷን ጋር ማስቀየም እሷን አልፈልግም። አሁን እኔ ብቻ ነኝ፣ ሁሌ እኔ ብቻ ነኝ እንጂ እሷ ምንም አይነት ፍላጎት የላትም። ዛሬም ተናግሬ ነበር፣ ግን ምንም ፍላጎት ሳይኖራት እኔ እየገፋዋት ያለ ነው እየመሰለኝ ያለው። ስለዚህ እባክሽ ይቅርብኝ ሰላም ብሏት ነበር። ሰላምም እንዴ ባንዴ እንዴት ተስፋ ትቆርጣለህ? እንዴት ትቀርብሃለች? እኔ ወንድ በሆን ኑሮ እንዴት አርጌ የኔ የግሌ እንደማረጋት አሳይህ ነበር። እናም ደግሞ እንዴት ተስፋ ትቆርጣለህ እያለችው ነው። ወይ ሰላም እኔ እኮ የተቻለኝን ሁሉ ሞከርኩኝ፣ እሷ ግን ምንም አይነት ፍላጎት የላትም ብሏታል። ግን ደግሞ ሰላም ይሄንን ፍላጎቷን ማረጋገጥ ከፈለክ አንድ መንገድ ያለኝ ብለው ነበር። ናታን ግን በጭራሽ ከዚህ በኋላ ምንም አይነት የሚሞክረው መንገድ የለም ብሎ ተስፋ ቆርጧል። ሰላምም በዚህ ሁኔታ ተስፋ ቆርጣ ይችን የመሰለች ልጅ እንድትቀርብህ አታድርግ እና ዳጣ ምናልባትም ብዙ ነገሮች ይዘዋት ይሆናል እንጂ ትወድሃለች ብሏታል። ወይ ሰላም ዳጣን አታውቂያትም፣ ዳጣ ሚስጥር ድብቅ ሴት ናት እያላት ነበር። እናም እንግዲህ አንድ መፍትሄ አለ፣ ይሄንን ሞክርና ከዛ በኋላ ይሄ ካልተሳካሽ ያንተ ያልከውን እናረጋለን ትተዋታለህ ብለው ነበር። ግን ደግሞ የሴቶችን ነገር የምረዳውን የሴት ስለሆንክ የኛ ባህሪ ለኔ ነው የሚገባኝና አንድ ቻንስ ብቻ ሞክር ብለዋለች። እሱም ምንድነው ብሏት ነበር። ሰላምም አሁን ዳጣን ታኮርፋታለህ ስትለው ናታንም በጣም ደንግጧል። በጭራሽ ይሄንማ ላረገው አልችልም፣ እኔ ዳጣን ማኩረፍ አልችልም፣ ዳጣ እኮ የምትኮረፍ ሴት አይደለችም፣ በጭራሽ እኔ እሷን ይሄንን ማድረግ አልችልም ብሏል። አንተ ስለአንተ ስሜት እንዳላትና እንደሌላት ማወቅ አትፈልግም ባለችው ጊዜ እሱማ ፈልጋለሁ፣ ግን ደግሞ ይሄ መንገድ ባይሳካ እኔ እሷን ማጣት አልፈልግም፣ እባክሽ ይቅርብኝ ሰላምዬ እያላት ነበር። እኔን ስማኝ፣ ይሄን ነገር ሞክርና ከዚህ በኋላ ይሄ ካልተሳካ ከዛ በኋላ የራስህን ውሳኔ ትወስናለህ እያለችው ነው። እሺ ብሎ በሐሳቧ ተስማምቷል። ለአንድ ሁለት ቀን ብቻ ለአንድ ሁለት ቀን ዝጋትና ከዛ በኋላ አብረን የምናየው ይሆናል ብለዋለች። ግን እርግጠኛ ነች ሰላምዬ ይሄ ነገር ካልተሳካ ግን እያለ ነበር። ሰላምም ለናታን እርግጠኛ ሆና ከዛ በኋላ የሚፈጠረውን ነገር አብረን እናያለን አንድ ሁለት ቀን ብቻ ብለዋለች። እሺ እሱም እሺ ብሎ በሐሳቧ ተስማምቷል። ውሃ ወደ አዲሱ ቤታቸው ስለተመለሰች እጅግ በጣም ደስ ብሏታል። ውሃና ምጥንም ውሃ ለምጥን ቤታችን ያምራል፣ ትልቅ ቤት ነው አይደል እያለቻት ነበር። ምጥንም አዎ በጣም ነው የሚያምረው ይሄኛው ቤታችሁ እያለቻት ነው። ግን እኮ የኛ ቤት ከእናንተ ቤት ይበልጣል የሚል ፉክክር ጀምረዋል። ምጥንና ውሃ ደስ የሚሉ ምርጥ ጓደኛሞች ናቸው። ምጥንም መንገድ ሳይገድባት እስከ አዲሱ ቤት ድረስ ሄዳለች። እናም ሙያ እንማራለን ብለው ክችን ገብተው ሽንኩርቱን እንዳልሆነ እያረጉት ነበር። ዳጣ ምጥን ቢያንስ መጀመሪያ ፈቃድን ጠይቅ ብላት ነበር። በሰዓቱ ክችን ውስጥ ሰላምዬ ስላልነበረች ውሃም ደግሞ አይ ቆንጆ ምግብ ሰርቻ አሳይሻለሁ እኔ ሙያ እችላለሁ እያለች ነው። ምጥን ከውሃ ትንሽ ብልጥናት ትሻላለች እና ቢያንስ የአሰራር ዘዴዎቹን እንኳን መንገዶችን ታውቃለች። ውሃ ግን ዝም ብላ በመሰላት ነውና ሽንኩርቱን ካቀረበችው በኋላ ምን እንደምትሰራው እንኳን አታውቅም ነበር። እና ክችኑን እየበጠበጡ ሳሉ ድንገት ሰላም መታ ምን እያረጋችሁ ነው ብላቸው ነበር። ውሃ ምግብ ልሰራ እንደሆነና ሙያ ሊማሩ እንደሆነ ሲናገሩ ምግብ እኮ የሚሰራው ዝም ብሎ አይደለም፣ ምግብን ቢያንስ መጀመሪያ ከቤተሰባችሁ መማር አለባችሁ እያለች ነው። እንደዛ ካልሆነ ግን በሰራተኛ ታድጉና በኋላ የራሳችሁ ኃላፊነት መሸከሚያ ጊዜያችሁ ሲደርስ አናገባም አንወልድም
እያላችሁ ጊዜያችሁን ታበላሻላችሁ። ምክንያቱም ሙያ ኃላፊነትን መልክ ብቻ ሳይሆን ሙያን ይፈልጋል፣ ትዳርንም ልጅም ኃላፊነት እያለች ሰላም እየመክራቸዋለች። እና ለመሆኑ ዶሮ ስንት ብልት አላት ብላ በጠየቀች ጊዜ ምጥን እውነቱን ብትናገርም ውሃ ደግሞ አባቴ ሲያርድ ስላየው ምንም አይነት ብልት የላትም ብላለች። ሰላምም ከዚህ በኋላ ከቤተሰባችሁ ተማሩ እሺ ብላ ያበረታታችና ወታ እነሱን አባራለች። ምጥንም መጀመሪያም እኮ ፈቃድን ጠይቅ ብዬሽ ነበር እያለች ተይዘው ከውሃ ጋር ክችኑን ለቀው ወጥተዋል ማለት ነው። ናታን ሳሎን ላይ ቁጭ ብሏል። ናታን ሳሎን ላይ ቁጭ ባለበት አብጌልም አብራው ሄዳ ቁጭ ብላለች። አብጌል አባቷ ስለሌለ አሁን በነፃነት ቤቱን እንደፈለገች ስለምታሽከረክር ደስተኛ የሆነች ትመስላለች። ግን ደግሞ አንድ ነገር አሳስቧታል። አባቴ ሲመጣ ለዲያጣ ስጦታ ይዞ ይላት ይመጣል የሚለው ነገር ሀሳብ ሆኖባታል። የሰላምን የእርግዝና ጊዜም ሰላም ራሷ ባለቤት እሷ ትቆጥር እሷ መቁጠር ጀምራለች። ናታን እማዬ ዱባይ ሄደችው መቼ ነበር ብላ ጠይቀዋለች። ለምን ብሎ በጠየቃትም ጊዜ አይ ማወቅ ፈልጌ ነው መቼ ወር ነበር ካልብ ስትል ወሩን ከነገራት በኋላ የሰላም እርግዝና እንደዛ ነው የሚሆነው ብላለች። በዚህ ተግባሯ ናታን እጅግ በጣም ተናዶባታል። አንቺ የእሷ እርግዝና አንቺን ይህን ያህል ምንድን ነው ያስጨነቀሽ ብሎ ተቆጥቷታል። እናም ደግሞ አንዳንድ ምክሮችን ለመምከር እየሞከረ ነው። አብጌልም እኔ ትክክል ነኝ፣ እኔ ማድረግ የፈለግኩትን ማሳካት የፈለግኩትን ሳላሳካ አርፌ የምቀመጥ አይነት ሰው አይደለሁም እያለች ነው። ናታንም ይህን ያህል ሊያስጨንቅሽ የቻለው የሰላም እርግዝና ለምንድን ነው የሚለውን ነገር ሲጠይቃት ያው ልጁ የአባቷ ልጅ እንደሚሆን አሳስቧት እንደሆነ ተናግራለች። በዚህን ጊዜ ናታን አባትሽ እኮ የተከበረና ትልቅ ሰው ነው፣ ቢያንስ እንኳን በዚህ ሁኔታ ላይም እንኳን ቢሆን የቤተሰብሽን ገመና ሚስጥር መደበቅ የሚገባሽ አንቺ ሆነሽ ሳለሽ እንዴት ነው አባትሽን ለማዋረድ ቀን ከሌት የምትጠሪው ብሎ የሆነ ታሪክንም ነግሯታል። ከዚህ በፊት 3 ልጆች የአንድ ሰው ልጅ እንደነበሩና አባታቸው መንገድ ላይ ሰክሮ ራቁቱን ወድቆ እንደነበረ በዛም ጊዜ የመጀመሪያ ልጃቸው አንዱ ከልጆቹ ከ3ቱ መካከል አንዱ መጥቶ አይቶ ካየ በኋላ አባቱን በአባቱ መውደቅ ተሳልቆ ሌላ ወንድሞቹን ሊጣራ ሄዶ ሌላዎቹን ሄዶ ሲያመጣ ሌላ የቀሩት ሁለቶቹ ከሱ የተሻለ ሆነው አባታቸውን በዛ መልክ ላለማየት ፊታቸውን አዙረው የአባታቸውን ልብስ አልብሰው ገመናውን እንደሰተሩት ሁሉ አንቺም ቢሆን እንደዛ ነበር እንደማድረግ ያለብሽ። የአባትሽን ክብርና ይህን ቤተሰብ ለመበጥበጥ እንደዚህ ቆርጠሽ መነሳት አልነበረብሽም። የሰላምስ ልጅ እሷንና አባቱን ያስጨንቅ እንጂ አንቺ በዚህ ልክ ለምንድን ነው የምትጨነቂው ብሎ ቢቆጣትም አብጌል ግን በጭራሽ ልሰማ አልቻለችም። አብጌል እውነቱን ሳላውቅ አርፌ አልቀመጥም እያለች ነው። በሌላ በኩል እንግዲህ ወይዘሮ ማርታ ደግሟት ለማረፍ ሳሎን ቁጭ ባለችበት አብጌል መታ ነገሯን ጀምራለች። ወይዘሮ ማርታም እባክሽ ተይኝ ማረፍ እፈልጋለሁ እያለች ነው። ግን ደግሞ ሰላም ስለ ልጇ አባት አልናገርም ብላለች። ዲያጣም ጋር የሆነ ሚስጥር አለ። ስለዚህ ይህንን ሚስጥር አሁን አባዬ ስለሌለ ማስወጣት አለብን። ሰላምን አፋጠን መጠየቅ አለብን። ዲያጣንም እንደዛው እያለች ነው። ከዚህ በፊት ሲያወሩ የሰማሁት ሚስጥር አለ፣ እሱን ልንገርሽ እያለች ነው። ወይዘሮ ማርታም እባክሽ እኔ መስማት አልፈልግም እያለች ነው። ግን ደግሞ አብጌል በግድ ካልሰማሽኝ ብላ እምነቷን በባሏ ላይ ያላትን እምነት እንዲሸረሸር እያደረገች ነው። በስተመጨረሻም ወይዘሮ ማርታ እባክሽ ክፍሉን ለቀሽ ውጭልኝ ብላ አባራታለች። ናታን ከሰላም ጋር ሲመለስ ወይዘሮ ማርታን ሳሎን ላይ ስላገኛት ሳሎን ቁጭ ብለው ነበር። እናሱም የባሏ ናፍቆት እንዴት እያረጋት እንደሆነ ጠይቋት ቤቱ ሰላም ማጣቱ በዛ ላይ ደግሞ አቶ ደረጀ ስለሌለ ቤቱ ቅልን እንደቀለለ እየነገራት ነበር። እሷም ያው ስራ አይደል ግን ምን ማድረግ ይቻላል እያለች ነበር። እናም ስለ ሀገሪቱ መልካምነት እያወሩ ነበር። እኔ እንኳን ሂጅ አላቅም ደሬ ግን ይመላለሳል እያለች ነው ወይዘሮ ማርታ። ከዚህም በኋላ እንግዲህ ወይዘሮ ማርታ ለአብጌል ያለውን ነገር እየጠየቀችው ነበር። አብጌል እናንተ የፍቅር ግንኙነት ቤት ጀምራችኋል እንዴ እያለች ነው። ስለ ቁንጅናዋም ስለ ሁሉ ነገርም ስታወራ እንግዲህ ናታንም አዎ ቆንጆን አዲስ ትላለች እያለ ነው። አብጌል ይህንን ሁሉ በር ላይ ተለጥፋ እያዳመጠች ነበር። አብጌል በር ላይ ተለጥፋ እያዳመጠች ሳለ ዲያጣ ድንገት መታ ሰላም ብላ ቁጭ ስትል ናታን አኩርፏታል። ናታን ግን ምንም አይነት ምላሽ አልሰጣትም ነበር። በዚህን ጊዜ ወይዘሮ ማርታ ግራ ተገብታለች እና በተፈጠረው የኔ ዘዋሪ የት ነበርሽ እንዴት ነሽ ምናምን ብላ በጠየቀቻት ጊዜ ግቢ ውስጥ ዞር እያለች እንደነበረ ተናግራለች። ግን ደግሞ ናታን ስላኮረፋት ተነስታ ወደ መኝታ ቤቷ ገብታለች ማለት ነው።
በሌላ በኩል እንግዲህ ወይዘሮ ማርታ እንዴ ናታን ለምንድን ነው ያላናገርካት ብላ ስትጠይቀው ናታንም ሀሳብ ውስጥ እንደነበረ ነግሯታል። ወይዘሮ ማርታም ዳጣ እኔ ወንድ ሆና ልጄ ብትሆን እንዴት ነበር ደስ የሚለኝ እያለች ነው። ናታንም ከዚህ በኋላ መውለዳችን ማለት ነው ባለት ጊዜ አሁ ከዚህ በኋላ መውለድ አልችልም፣ ደግሞ ደረጀ ወንድ ልጅ ማቀፍ ይፈልግ ምኞቱ ነበር፣ ግን ደግሞ ከአንቺ አይበልጥም ብሎ ይኸው ዝም ብለን ተቀምጠናል፣ ያሉትን ይበቁናል እያለች ነው። ወንድም ከሴት ጋር እኩል እንደሆነ ዋናው የተባረከ ልጅ መሆኑን እየነገራት ናታንም እያጽናናት ነበር። እንግዲህ በዚህ ሁኔታ ላይ ነበር ስለ አቢጌልና ስለ ናታን የጠየቀችው። ናታንም ወይዘሮ ማርታን ላለማስቀየም ያው የራሱን ምላሽ ሰጥቷል። ውሃ ከዳጣ ክፍል ነበረች። ዳጣ የናታን ማኩረፍ ስላስጨነቃት ለአቢጌልም ተጨምሮ ስለተናገራት በጣም ጨንቋታል። በዛ ላይ ደግሞ አርጁንን በሰላም ከቤት መልሰው አርጁንም አቢጌል አንቺ በሌለሽበት መኖር አልችልም፣ ብሞትም ብኖርም አንቺን የኔና የኔ ብቻ ሆነሽ ነው ብሎ ቤቱን ሰላም ነስቶት ነበር። ይህን ሁሉ ሰላም የመለሰችው በሰላም እንዲመለስ ያደረገችው ዳጣ ብትሆንም ለዳጣ ግን ምንም አይነት ጥሩ አመለካከት አቢጌል የላትም። በሌላ በኩል እንግዲህ የናታን ነገር አስጨንቋታልና ናታን እንዳኮረፋት ለውሃ እየነገረችው ነበር። ውሃም ልሂድና ለምን እንዳኮረፈች ልጠይቀው ስትላት እንዳትናገር እያለቻን ነበር። ግን ደግሞ በስተመጨረሻም ሂድና ናታንን መውደድ ብርቅህ ነው ወይ ባንተ አልተጀመረም በይውላት ነበር። ውሃም ልሂድና ልንገረው ስትል እንዳትናገሪ ብትላትም ውሃ ግን ሁላቸውም ተሰብስበው ቁጭ ባሉበት ናታን ዳጣ እንዳለችህ ብላ ስትጀምር ከተደበቀችበት ግድግዳ አቢጌል ወጣለች። በዚህን ጊዜ ወይዘሮ ማርታ ግድግዳ ስር ተለጥፈሽ ምን እየሰማሽ ነው ብላ በአቢጌል ተናዳለች። ውሃንም ናታን እንዳትናገሪ ብሏት ነበር። ግን ደግሞ አቢጌል ካልተናገርሽ ብላ ውሃን አፋጣታለች። ወይዘሮ ማርታም እንዳትናገር ብትላትም አይ እኔማ እናገራለሁ ብላ ስትናገር ዳጣ እንዳለችው ከሆነ መወደድ ብርቅህ ነው ወይ ብለሃለች ብላ ለናታን መልእክቱ ደርሶታል። ናታን በደግ ቁጭ እያለ ነው። ወይዘሮ ማርታም አይኗ ፈጠው ቀርቷል። አቢጌልም እሳት ለብሳ እሳት ጎርሳለች። አሁን የዳጣ ዕጣ ፈንታ ምን ሊሆን ይችላል የሚለውን በቀጣይ ክፍል ይዘን እንመጣለን። ለዛሬ ነበረን ቆይታ ይመስል ነበር። መልካም ጊዜ